ምንድን ችግር ጥልቁ ችግር ምንድን ነው? እዚህ ሀገር ወንዱ ሴቶቹ ማለት ነው ሴቶቹ በጣም ጠንካራ ሰራተኛ ናቸው። ጌታ ምስክር አሜሪካ ያለች ሴት፣ አውሮፓ ያለች ሴት፣ አሜሪካ ስፔሻሊ አሜሪካ፣ ካናዳ፣ አረብ ሀገር ያሉ በተለይ ዱባይ አይደለም ዱባይ እና አካትት ሌሎች በደንብ ማዳም ቤት አሁን ሳውዲ ምናምን ያሉ ማዳም ቤት በደንብ የሚፈጉ እነሱ ፍሪደም የሌላቸው በጣም ነው የሚሰሩት። በጣም ይሰራል። አሁን ዱባይ ላይ እንደምናየው አብዛኛዎቹ በጣም የሚያሳዝን ነገር አይተናል። ሶሻል ሚዲያ ላይ በጣም የሚያሳፍር ነገር ወንድን ይግጡና ያስለቅሳሉ። እያየን ነው። አደባባይ እየመጡ ወንድን ይበላሉ፣ በወንድ ብር ይተዳደራሉ። ከኛ ጋር እኔ ማለት ማንም አይመጠነኝም ይላሉ። ጌም እየተጫወቱ ከጌም ባገኙት ብር እኔ ማለት ምናምን እያሉ ሲሰክሱ ነው የምናየው። ጌም ላይ ታፕታፕ አድርጎ ብሎ በተገኘ ብር ሲበጠረቁ እናያለን። እጅግ ያሳዝናል፣ እጅግም ያሳፍራል። ወንድን ቡጥቡጥ አድርገው በልተው እወዳለሁ አፈቅራለሁ ምን ብለው ራቁታቸውን ኤክስሬውላ ተነስተው ልከውላቸው በስልክ ብዙ ነገር ተባብለው ምን አድርገው ከዛ በኋላ እኔ ሌቭል ላይ አደርሱም ይላሉ። መጥ ሰው ወንድ ልጅ ወንድንም ለሴትም ልንገር በጣም በሚያሳዝን ሁኔታ በጣም በሚዘገንን ሁኔታ የሩቅ ሰው ይቅርባችሁ። ግልጽ አድርጌ ነው ምናለው። የኔና የሱ ፍቅር የተለየ ነው። እመኚ። አቁሚ። ነገራችሁን ላይ ይበላሻል። ትረስት ሚ ወና ሴይስ። ምክንያቱም አጠገብሽ ያለው ሰው ራሱ ከባድ ነው። እንኳን ሩቅ ሰው ያለ ሰው አጠገባችሁ ያለ ሰው እንኳን አብሮ ለመኖር ከብዷል። እንኳን የማታውቂውን በቲክታክ በምን የምታውቂውን አፍቀረሽ ልታመጪ አየነው። በቲክታክ የመጡ ሲባሉን ያየናቸው በቲክታክ የሚተዋወቁ አደባባይ ጉዳቸውን ተልተሙት እየተባባሉ ተልተሙት ተልተሽሙች እየተባባሉ ነው። አቁሙ። ምንም ጥቅም የለው። ምንም ጥቅም። እኔ ለሴቶች የምመክረው አሜሪካን ሀገር በአቅሙ ሰርቶ የሚኖር ጎበዝ ታታሪ ሰው ከሆነ እናትዬ ጥሩ ሰው ከሆነ አግቢው። ሉዝ ምንም አታረጊ። ምንም ሉዝ አታረጊ። አግቢው። ላይፍ ስታይሉን ያውቀዋል፣ ሲስተሙን ያውቀዋል፣ ሪስፔክቱ አለው፣ አክብሮሽ ነው የሚኖር። አግቢው። በጣም በብዙ ሌቭል የደረሰ አታገኝም። ኢትስ ናት ገና ሃፕን። ለምን እንደሆነ ታውቂያለሽ? ቤተሰብ ይረዳል። ቤተሰብ አለው፣ ወንድም አለው፣ እህት አለው፣ እናት አለችው። ሂሮን ጋዳማች የፈለገው ገንዘብ ቢኖረው ያን ያህል የለውም። አሜሪካ የሚኖር ሰው፣ ካናዳ የሚኖር ሰው ብዙ ሊኖረው አይችልም ነው። ግን ጥሩ ስርዓት ካለው ሰርቶ የሚገባ ከሆነ ታታሪ ሰራተኛ ከሆነ ከዚህ በላይ ምን ትፈልጊያለሽ? ገንዘቡ በዚህ ላይም ቢመጣ የትም አያደርሳችሁ። ግን እየተጋገዛችሁ ትልቅ ደረጃ መድረስ ትችላላችሁ። እየተጋገዛችሁ ትልቅ ደረጃ አንቺ አይዲያ ካመጣሽ እሱ ካመጣ ምናምን ትልቅ ትደርሳላችሁ። ግን ኖ የተሻለ አገኛለሁ ብለሽ ኢትዮጵያ ሄድሽ ጊዜ ቁመና ብቻ ነው ሴቶች። እኔ እርግጠኛው የምናገረው ኢትዮጵያ ሄደሽ የምጠብሽው ቁመናውን ብቻ አይተሽ ነው። ከአንቺ በመልክ ከበለጠ ወንድ ልጅ ባልሽ ሊሆን አይችልም። እርምሽን አውርቼ እናትዬ። በመልክ ወንድ ልጅ ከአንቺ ከበለጠ ዩዳን እንዴ! በመልክ ከአንቺ በቁመና ከአንቺ የሚበልጥ ምንሽም ብሎ ነው አንቺን የሚጠጋው? ገንዘብሽን ካልሆነ the same with the man። ወንዱ ይቅርታ አክዬ ማብራዘር አክሊሉን የመሰለ ማብራዘር ሞዴል የመሰለች ሴት ካልጠበስኩ ካለ ሰው ለባብስ ወድጄ ያለው ካለችው ቪዛ ነው የወደደችው፣ እሱን አልወደደችው። እኔ ምን ቢባል ልትሰሙ እንደምትችሉ ሊገባኝ አልቻለም።
ምን ብለን ብንናገር ሊገባችሁ የሚችለው በምን ቋንቋ እንደሆነ አይገባኝ። በምን ትውደድ ማብራታ በጣም የምታምር ሴት አንተ ቁመና ይቅርታ እዮዳብን ከመሰለ እንዴት ነው የምትወድ? ሶሪ እዮዳብ ስትፈልግ ላሰኝ የእዮዳብ ቁመና ይዘ ሞዴል የመሰለች ሴት እንዴት ነው ካንተ ጋር የምትሆን? for what reason? በእውነት እውነቴን ነው፣ ፋክት ነው የምናገረው። በጣም የምታምር ውብ ሴት ከሆነች ከአንተ ጋር የምትሆንበት አንድ ነገር ብቻ ነው፣ ኦንሊ ቪዛ ብቻ ነው። ግን አንተ ቁመና ኖሮ ተፍተፍ የምትል ልጅ ሆነ ምናምን ከሆነና የሚመጣጠን ነገር ካላችሁ ዩ ጉድ። ስለዚህ አሁንም ሰሞኑን ሶሻል ሚዲያ ላይ በጣም የተመላለሰ ነገር ስላየው በፍቅር ላይ መናገር ስላለብኝ ነው። በፍቅር ላይ መናገር ስላለብኝ። ፍቅር ሁሉንም ሃይማኖት ከለር የለው የጥቅም ነገር ግን በጣም ወንዶችንም ሴቶችንም እየጎዳ ስላየው አንዴ ኢትዮጵያ ላይ የተባለው መቼም በህይወት ያረሳው ያያ ዘልደታ የሆነች ልጅ አገባና እኔ አይ ሪስፔክት ማሪጅ ከዛ ሲያንቀዠቅዠው ፎቶውን ለጠፈው ራሱ ፎቶውን ለጠፈው። ላስ ትጠላለህ አባቴ። ምን አሉት? አየ አንዳንዴ እኮ እግዚአብሔር ይሰማል አሉ። እናቴ መሰለች እናቴ የምትሆን ሚስት ስጠኝ ሲል በእድሜም በባህሪም እናቱን የመሰለች ሴት ያገባል ብለው ሲልሱት ነበረ። እና እንደዚህ የሚሉ ሰዎች አሉ። ልላችሁ የምፈልገው ምንድን ነው? ሰምታምስ እውነቴን ነው። ኢትዮጵያ የአበሻ ሴት ሄዳ ካገባች በእድሜ በ10 ዓመት የሚያንሳትን ምናምን ነው የምታገባው ከኢትዮጵያ ካገባች። ምክንያቱም ጥቅም ፈልጋ ነው የምታገባው። ምን አይነት ጥቅም? እዚህ ሀገር በእሷ እድሜ የሚሆነው ማን ነው የሚሆነው? ትልቅ ሰውዬ ነው የሚሆነው። በእሷ እድሜ የሆነ ሼባ ነው ልታገባ የምትችለው። ወጣት ማግኘት አትችልም። ሳምቲንግ ውድ ሜይ። ወንዶቹም ብዙ ጊዜ ራሳቸውን የሚጠብቁ ስላልሆኑ ግልጽ ነው የምናገረው። ወንዶቹ ራሳቸውን በብዛት የሚጠብቁ ስላልሆኑ በጣም ቆንጅዬ ሴት የሚያገኙበት አክሰስ የላቸውም። ራሳቸውን አይጠብቁ። ከጫት አለ፣ ቢራ አለ፣ ስጋ ይበላል ምናምን ዝብዝብዝብዝብ ያሉ ናቸው አብዛኞቹ። ስለዚህ ቆንጆ ሴት የማግኘት አክሰሳቸው ስለሌለ ገስቦ ቆንጆ ደግሞ ወንድ ልጅ ይወዳል። አልዋሽ ስለሚወድ የት ቲክታክ ላይ መጥቶ ገለጥ ያደርጋል። ከዛ በፊልተር ያማረች ሴት ታያለ። ይሄ ከእርጥብ ፎጣ የማያመልጥ ውበት ነው ያላቸው። አብዛኛዎቹ እርጥብ ፎጣ ይዘና ያው ኮሶንጎ ነው የሚሆኑት። ከእርጥብ ፎጣ ያለፈ ውበት የላቸው አብዛኛዎቹ። ከእርጥብ ፎጣ የምታመልጥ የቲክታክ ውበት የለም። በእርጥብ ፎጣ እርግፍ የሚል ውበት ነው ያለው ሶሻል ሚዲያ ላይ። ምንም ያን ያህል አሉ የሚባሉ አይደሉም። ገባ? እዚህ ላይ እና ፊልተሯን ምናምን ያይና ገብቶ ወደድኩሽ ምናምን ይላል። እና ምን ይሆናል? ከዛ ሴቶቹ ችግር የለባቸው ገንዘብ እስከከፈልክ ሩቅ ሀገር እስከሆነች አያትም ምን አይላትም። ስለዚህ ገንዘብ ይልካል አለው ምናምን ይባላል። አንዳንዴ ያው ሴቶቹ ደግሞ ትልቁ የወንድ ልጅ ምኞት ማየት ነው። በእውነት በጣም በሚያሳዝን ሁኔታ ምን ማድረግ ነው? ማየት ነው የሚወደው። ምን አይነት ነገር? ያው ዳቦ ቤቱን ላኪ ይባላል፣ እሱ ይላካል፣ እሱ ገንዘብ ይልካል። እሱ
እሷ ትልካለች እሱን የራቁት ምናምን፣ እሱ ደግሞ ገንዘብ ይልካል። በዛ ብዙ ጊዜ ቆዩና የሆነ ጊዜ ሲጣሉ ጉድሽን አወጣዋለሁ ይባባላል። በቃ ነገሩ ቲክታክ ላይ ያልቃል። ስለዚህ የሶሻል ሚዲያ ፍቅር ከምንም ነገር ላይ ምንም አንድ በተለይ ፌመስ የሆነች ሴትን ጠበስክ ማለት ህይወት ተበላሸ ማለት ነው። ቃል ለምድር ለሰማይ ዶንት ዱ ኢት። ወንድ ልጅ ሆነ ሶሻል ሚዲያ ላይ ፌመስ ነኝ የምትል ሴት ጠበስክ ይውዳል፣ ህይወትን ታበላሻለህ። ህይወት ይበላሻል። ዶንት ዱ ኢት። የፈለገ ነገር አፍቅራት ይቅርብህ። እንደ ወንድም ልንገር፣ ብዙዎቹ ስማቸው ጠፍቷል። ብራቸው ቁርጭምጭም ብሎ አጋልጣለሁ አዋርዳለሁ እየተባለ ብሩ ተበልቶ ውጦታል። እኔ አንድ ማቀው አለ 4 ልጅ ያለው ከሚስቱ እየተደበቀ አንበሳ ሲያወርድ የነበረ አሁን አንድ ሴትን ኢትዮጵያ አስቀምጧታል። 4 ልጆች አሉት። ምርጥ ሚስት አለችው አሜሪካን ሀገር። ከእሷ እየተደበቀ ሚስቱ እኮ ነርስ ናት፣ የተማረች ናት፣ ጽድት ያለች ናት። ከሚስቱ እየተደበቀ በሌላ አካውንት አንበሳ ሲያወርድ ቆይቶ ከዛ ኢትዮጵያ ልኮ እንደገና ሌላ ፕሮሰስ ይችኛዋን ሳይፈታ ይችኛዋን እዛ አድርጓል። እንደዚህ በሶሻል ሚዲያ በፊልተር ያበዱ ሰዎች አሉ። እጅግ በሚያሳዝን ሁኔታ ቤትን የሚያስረሳ ከሆነ የሶሻል ሚዲያ ፊልተር የመጨረሻ በራስ መተማመን የሌለ ደካማ ወንድ ነው። እኔ ሶሻል ሚዲያ አዘናግቶኝ አያውቅም። በሚስቴ በልጆቼ አያዘናጋኝም። መቼም አያዘናጋኝም። ሴቶቹ ልጆቻቸውን ክደው ነው የሚመጡት። እዚህ ላይ አብዛኞቻቸው ልጆቻ የለንም ብለው ነው የሚመጡት። ሊሰድቡብኝ ምናምን ውሸት ክደው ባሎቻቸውን ክደው ነው የሚመጡት። ሁሉም ባል አላቸው። በነገራችን ላይ አብዛኛዎቹ ቦይፍሬንድም ባልም ልጅም አላቸው። አብዛኛዎቹ ቅምጥ ናቸው። እንደምታዩ ቅምጦች ናቸው አብዛኛዎቹ። ለግራ ቅምጦች ናቸው አብዛኛዎቹ። ግን ወንዱ ይሸወዳል ጅል ስለሆነ። ቅምጦች ኤቭሪባዲ ቅምጥ ናቸው። እንደሌላቸው ነው አክት የሚያደርጉት። ባል እንደሌላቸው ልጅ እንደሌላቸው አክት ያደርጋል። ሸምጥጠው ልጆቻቸውን ክደው። ስለዚህ ወንዶች የምትታለሉት ነገር ያሳዝነኛል። ሶሻል ሚዲያ ላይ ፌመስ ሆነች ማለት ቅምጥ ናት። የሆነ ሰው ቅምጥ ናት። ቅምጦች ናቸው አብዛኛዎቹ። ስለዚህ ወንዶች አትታለሉ። ሴቶችም እንደዚሁ አትታለሉ። በተለይ ሶሻል ሚዲያ ላይ ፌመስ ሴትን አጠገብህ እንዳታደርስ። በተለይ በሪሌሽንሽፕ ደረጃ አጠገብህ፣ ምክንያቱም ጥቅም የለው። ምክንያቱም በውስጥ ብዙ ሰው የኔ ቆንጆ ይላታል። ጭንቅላቷ ጦዟል። እሱ በቃ ደ ቤስት ብላ ነው የምታስበው። የሴት ልጅን አስተሳሰብ ልንገርህ፣ 10 ማስተርስ ዲግሪ እና ዶክትሬት ቢኖርሽ ይሻላል ወይስ ከዓለም ቆንጆ ብትባይ? የወንድን ሪቨርስ ደግሞ ልንገርህ፣ 10 ዲግሪ ቢኖር ይቻላል ወይስ ሞዴል የመሰልክ ቆንጆ ብትባል ይሻላል ተባለ። ልዩነት አየህ? ሴቷ ቆንጆ መባልን ትፈልጋለች። ከ10 ዲግሪ ስንት ነገር ሰርታ መቀየር የምችልበትን አትፈልገውም። የምትፈልገው ቆንጆ መባልን ብቻ፣ ህይወቷን የሚለውጥ ይመስላል። አብዛኛዋ ሴት፣ ሁሉም እያልኩ አይደለም፣ ማጆሪቲው ሴት ያንን ነው የሚፈልገው። በቃ ፊልተር ስትመርጥ ነው የምትውለው ቀኑን ሙሉ። ስለዚህ ሶሻል ሚዲያ ላይ ያሉ ይሄ ጌም የሚጫወቱ ሴቶች በሙሉ ቅምጥ ናቸው። በሙሉ አንድ ንጹህ የለችው። ቅምጥ በሙሉ ቅምጥ ናቸው። አይደለውም የምትይ ካለ እና እንዲህ ብሎኛል ዋሽቷል ካልሽ ዶክመንትሽን አውጠዋል። በሙሉ ቅምጥ እንደሆኑ እያማረ ትቀራለህ። በሙሉ ቅምጥ ናቸው። የሆነ ወንድ አስቀምጧቸዋል። እያንዳንዱ በተለይ ፌመስ ቲክታከሮች
በሙሉ ቅምጥ እንደሆኑ እያወቃችሁ ወንዶች እንዲወዳችሁ ጊፍት ስጡ። እንዲሁ ጨዋታቸው ከተመቻችሁ ምን ከተመቻችሁ ጊፍት ስጡ ዱሬ። ከዛ ውጪ ግን እርመና አውጣ አባቴ። ቅምጥ ናቸው አብዛኞቻቸው። እንዲያውም ልጆቻቸው እንዲታወቁ አይፈልጉም። ልጅ እንዳላቸው ልጆቻቸውን አሳዩ እያልን አይደለም። ልጅ እንዳላቸው እንኳን መናገር አይፈልጉም። ለምን? ለስራ አያመችም፣ ለቢዝነስ አያመችም። ለቢዝነስ ፈጽሞ አያመችም። ፈጽሞ ለቢዝነስ ስለማይመች ወንዱ ግን ፋርሸታቱን እንደው በፈጠረ አስተውል። ማንም በየቀኑ የሚያያት ሴት እንዴት የኔ ብቻ ብለህ ትመኛለህ? እንደው ካልጦስክ በስተቀር ማንም በየቀኑ የሚያያት ሴት ወይ ወደድኩሽ የምትባል ሴት የኔ ነች ብለህ እንዴት ልታስብ ትችላለህ? አው ዩ ዱ ዳት። አየህ፣ ብዙ ጊዜ የምትጎዳው ወንዱ ነው። ለምን እንዳልኩ በብር እኔ ይዝሻለሁ ምንም ችግር የለብኝም ምናምን። ብዙ ሰዎች እኔ ያጋለጥኳቸው የተወሰኑ ሰዎች አሉ ታውቃላችሁ። ኤክስትሪምሊ በጣም እንትን የሆኑ ቅምጦች እንደሆኑ አውቀበት ግባ። ከዛ ብር ተበልቶ ተንፍስ እየተባል እናት ወልዳለች ተናገር እየተባል ማን ነው ዝም ብሎ አንበሳ የሚያወርደው ከመሬት ተነስቶ? እንዲሁ አንዳንዴ ጨዋታ ላይ ሊደረግ ይችላል። ማን ነው ከመሬት ተነስቶ ኤቭሪዴይ እየመጣ ለሆነች ሴት ልጅ አንበሳ የሚያወርደው? ቲንክ ባር ፎር ሚኒት። ዝም ብሎ ቅምጦች ናቸው all of them። ስለዚህ ቅምጦች ስለሆኑ ውሽማ እንደሆኑ እንድታቁ። የሆነ ሰው ውሽማ አላቸው። ከዛ ግን ይመጣሉ እዚህ ትባላለህ፣ ገደል ትገባለህ። ስለዚህ ወንዶች አስተውሉ። ወንድ ልንገርህ፣ በገንዘብ ኃይል የምትይዛት ሴት ፍቅሯን አትገዛውም። you will never መቼም አታፈቅረን ገንዘቡን እንጂ አንተን ብትንፈራፈር ፍቅሯን አታገኝም። በገንዘብ ኃይል የምትይዛት ሴት ትይዛታለህ፣ ታገባ፣ ትወልድላለች። ፍቅሯን ግን አታገኘው። ብር ሸርተት ያለ ጊዜ ቀነኒሳ ይቀድማት ሄዳለች። ቀነኒሳ ይቀድማት ሄዳለች። ስለዚህ በብር ኃይል የያዛችሁ ሰዎች ብር ትንሽ ይነስ ሽው። ስለዚህ ብዙዎቻችሁ በጣም ሎያሊቲውን አትገዛውም፣ ፍቅሩን አትገዛውም። ስለዚህ ወንዶች በብዛት ራሳችሁን የምታታሉበት ትልቁ ነገር በገንዘብ ኃይል ሴት አገኛሉ። የስ ሴት ታገኛለህ፣ ፍቅርን ግን አታገኝ። ክብሩን የምታከብር ከልቧ የምትወድ ምን አይነት ሴት መሰለች? let me break it down። ከልብ የምትወድ የምታፈቅር ሴት ምንህም አይታያት። she doesn't care። እሷን ጥለ ተረማምደ ሌላ ቦታ ስለምትሄድ ነው ብዙ ጊዜ የምታጠው። ያፈቀረችን የወደደችን በማንነት ተው እያለችን ረግጠ ስትሄድ ይኸውልህ የጆንያ ሚጥሚጣ ውስጥ ይከታል። በቃ ቂሊንጦ ትገባል። ከሷም በኋላ የምታገኛት ሴት እንደነገርኩ እዚህ ጋር በቅምጥ የሚጫወቱ ሴቶች ነው የምታገኘው። ህይወት ላይ በሙሉ የምታገኘው እሱ ነው። እና የምትወድ የምታከብረን የኔ የምትልን ጥለ ስትሄድ የዛን የምታገኘው ጌም ኦፍ። ከዛ በኋላ የሚገኝ አንድ ደህና ሰው አታገኝ። ብርን ሙልጭ እያደረገች የምትበላ በተለይ ከቲክታክ ያገኛት ይመች አባቴ፣ መችት ድልት ይበል። ስለዚህ አስተውሉ የኔዎቹ ታፕታፕ እያደረጋችሁ። ቅምጥ የሶሻል ሚዲያ ፌመስ ጌመሮች ቅምጥ ናቸው። ሴቶቹ ብቻ አይደሉም፣ ወንዶቹም ጭምር ቅምጥ ናቸው። ወንዶቹም ጭምር፣ ሴቶቹ ብቻ ሳይሆን ወንዶቹ ጭምር ቅምጥ ናቸው። ብዙዎቹ እንደዛ ናቸው።
አሁን ይሄ ጆሲ የሚባለው ልጅ በብዛት መቶ ጨዋጫ ይጫወታል ከቸርች ሰዎች ጋር ምናምን ይላል። የቸርች ሰው ይመስላል። ነጠላ ለብሶ በመሀል ይመጣል። ምን ይላል? የእሱ ግሩፖች በሙሉ አለሌ የተባሉ ናቸው። አለሌ አዲስ አበባን ያሰለችው ናቸው። ኤቭሪባዲ ነው ሁሉ ኢንፎርሜሽን አለኝ። I do have all the information ግን ምንም አይጠቅመኝም። እኔ ወጣቶች ናቸው ይጫወቱ፣ ፈታ ይበሉ ምናምን። አለሌ የተባለ ግሩፕ ነው ያላቸው። አለሌ ሺሻቸውን ነው፣ ጭፈራ ቤት ነው፣ ቅምቀማ ነው፣ ኤቭሪቲንግ። ግን እዚህ ጋር ይመጡና ነጠላ ለብሰው ተረጋግተው ሲያወሩ ጨዋ ይጫወታሉ። ለዚህ ነው እኔ ብዙ ጊዜ ክርስትናን የምወደው። ለዚህ ነው ክርስትናን አጣፍጬ የምወደው። ለዚህ ነው ደግሞ ምንም አይመስላቸው። የእንትና ሚስት ናት፣ የእንትና ሚስት ናት፣ እንትና እኮ አብራው ነበረች፣ አሁን ተለያይተዋል ይባባላሉ። እርስ በራስ ነው የሚቀባበሏቸው እንደ ዕቃ። የሴት ልጅ ክብር በእውነት የወረደበት ዘመን ላይ ደርሰናል። ኢትስ አንቢሊቨብል። እና እኔ የምላችሁ የሶሻል ሚዲያ ፌመስ ሴቶችን ቺኬናት በለ በውስጥ ገንዘብ ስትበላ የምትውል እኔ ወንድ ታሳዝነኛል፣ በእውነት ታሳዝኑኛላችሁ። ኢትስ ጀስት ክሬዚ ቱ ሚ። ታሳዝኑልኛላችሁ ወንዶቹ። በተለይ ላበን ጠፍ አድርጌ የሰራውን አንጠፍጥፈ ወስደ ስትገብር እና ከዛ በኋላ ምን አዋርዳለሁ ስለምትል ፈርተ ዝም የምትውጥ ዝም አዋርዳለሁ ስለምትል። ምክንያቱም በውስጥ አንተ አፍቅረ ተጻጽፈሃላ። አፍቅረ ይሄን ላኪልኝ እንዲሆንኩልሽ ሞትኩልሽ ብለሃላ፣ ተጃጅለሃላ። ሁሉ ዶክመንት እሷ ትይዘዋለች። ለምን? ከጥቅሟ ጋር ዶክመንት አብሮ ነው የተያዘው። ከዛ አንድ ነገር ተነፍሳለሁ ስትል ባይ አንተ ሰው አያውቅ። አንተ የምትታወቀው አንበሳ በመስጠት ነው፣ ሌላ ነገር አይታወቅ። ከእሷ ጋር ግን በውስጥ ገብተህ ሞትክልሽ ስትል ከዛ ህይወትን አበላሽተህ ቁጭ። ብር ከብር ሳትሆን ከሴቷም ሳትሆን አፈር ገብተህ ቁጭ። አንበሳ እኮ ሁሌ ነው የማወርደው። 9-10 አንበሳ በቀን ትቆጥራለህ። ወንዱ የሚልከው ለአንድ ሴት ለአንድ ሴት በቀን 10 አንበሳ 5 አንበሳ የሚያወርዱ ነበሩ። እናያቸዋለን ሶሻል ሚዲያ ላይ ተስፋ አድርገው 9-10 አንበሳ የሚያወርዱ ወንዶች አሉ። It's very sad። ለመጫወት የሆነ ነገር ቢሆን that's okay። በገንዘብ ኃይል አገኛታለሁ ብሎ የሚሄድ ወንድ ገንዘብ ሲያልቅ የለችም እኮ አባቴ አንተን አይደለም አንበሳው ነው ሲል ደስ የሚለው አንተ አይደለም። አንተማ አባትዬ ጭባ ነህ እኮ። አንተ ስትታይ እኮ አጥር ላይ የቆመችው ትልቅ ሰውዬ ከዘራ የቀረ ሰውዬ ነህ አባቴ። አንተ አይደለም አንበሳው ነው ደስ የሚለው። የሚለው አንበሳ በጣም ደስ ይላል የሚለው አንበሳ። አንተማ ጭባ ነህ። አንተማ በመልክ ስታይ ትልቅ ሰውዬ ከዘራ የቀረ ምን ያለ ሰውዬ ነህ አባቴ። ስለዚህ አንበሳው ሲያጓራ ደስ ይላታል እንጂ አንተ ስታወራት ይሸክካታል አባቴ። ውይ በጣም ደክሞኛል ልተኛ ነው የምትል። ስለዚህ ብዙዎቻችሁ ትበሉና አልፈልግም፣ አልወድም፣ አላቅም ከእንግዲህ እንዳታወራኝ እያሉ እዚህ ላይ መጥተው ያወራሉ፣ ይበጠርቃሉ። ደግሞ ቡጥቡጥ አርገው አያዝኑልህ። ያውላ ብርን ጽድት አድርገው ለሰከንድ እንኳን አያዝኑልህ። ይሉንታ እንኳን የላቸው። ያውላ ገንዘብ ቡጥቡጥ አርገው በልተው ይሉንታ የሚባል እንኳን የላቸው። ምንም ልክ ፈልገው እነሱ አልፈልግም ያሉ ምንም የላቸውም እኮ እንኩሮ ነበሩ። ፈጣሪ ምስክሬ። ምንም ያልነበራቸው እዚህ ግቡ የማይባሉ ከአንድ ፎጣ ከእርጥብ ፎጣ
መልካቸው በእርጥብ ፎጣ አፈር ከደም የሚገባ እዚህ የማይባሉ ሰዎች በሰው ብር ትልቅ ደረጃ ደርሰው አንፈልገ እኛ እኮ እንዲህ ነን። ጌመሮች ናቸው። የወንድ ገንዘብ እጥብ አድርጋችሁ የምትበሉ ናቸው። እጥብ። ስለዚህ ሴቶቹ በጣም ጨካኝ፣ አረመኔ፣ ኢትዮጵያዊነት የሌለበት ማንነት ይዘው መጥተዋል። አረመኔ ደግሞ ግሩፕ ይፈጥራል። ግሩፕ ፈጥረው ነው ቁርጥም አድርገው የሚበሉት። ያሳፍራል በእውነት። ይሄ ኢትዮጵያዊነት አይደለም። ሶሻል ሚዲያ ላይ የመጣችሁ ፌመስ ሴቶች ጨካኝ አረመኔ ናችሁ። አረመኔ ናችሁ። ሁሉንም ገንዘብ ያለበትን ልክ የሆነ ጊፍት ሲሰጥ ሲያው ላጥ ብሎ ወደዛ ይሄዳል። ያንን ሰው ያጠምዱታል። በውስጥ ተነጋግረው ነው የሚያጠምዱት። እኔ እንዲበልቸዋለሁ፣ አንቺ ደግሞ ከኔ ጋር ተጣልቷል፣ አንቺ ደግሞ እሱ በቃ ሁኔታው ሳይሳካለት ሲቀር ነው አንበሳው ከ10 ከ15 አንበሳ ወደ አንድ አንበሳ ወደ ሁለት አንበሳ ገንዘቡ እያለቀ ሲሄድ ሌላ ምርታማ ሰው ያመጣል። ይሄኛውን አንቺ ቢሆን ጨርሻለሁ ይባላል። ይላላካሉ፣ ይለዋወጣሉ። ትራንስፈር አለው ሁላ የጊፍተር ትራንስፈር ሁላ አላቸው። ከዛ ለዚህኛዋ ሲያወርድ የነበረው ከመቀስፈት ለሆነችኛዋ ሲያወርድ ታያል። እዛ ሄዶ ደግሞ 10 አንበሳ ያወርዳል። ወት ይቀባበሉታል። ቅብብሎሽ ሁላ አለ። ግሩፕ ሰርተው ቡጥ አድርገው ወንዱን ጨርሰውታል። ኢስ አንቢሊቨብል። እና እግዚአብሔር ልቦና ይስጣችሁ። ግን ውስጣችሁ ደስተኛ አይደለም። ብሩን በደህና ነገር እንኳን ቁም ነገር እንኳን አትሰሩበትም። ቁም ነገር እንኳን አትሰሩበትም። በእውነቱ መቴ ነው። ስለዚህ የሶሻል ሚዲያ ፍቅር ማንንም ወንድ እኔ አድቫይዝ አላደርግም። በተለይ ፌመስ ሴት ከሆነች ዘራፊ ይላል። በጌም የፈመሰች ሴት በወንድ ብር የፈመሰች ሴት ናት። በወንድ ብር ዘርፋ የፈመሰች ናት አብዛኛዎቹ። እኔ ከሴቶች የማደንቀው ከጠየቃችሁኝ መማርን አደንቃታለሁ፣ ናርዶስን አደንቃታለሁ። ሴቶች ላይ መጥተው ሶሻል ሚዲያ ላይ ፊት ለፊት ከሚሰሩ ሴቶች ካልከኝ ፈጣሪ ምስክሬ መማርን አድናቂዋ ነኝ። ጌም ካልተጫወትኩ እንዲህ ካላረግኩ የማትል ሴት መማርን ናርዶስን እጅግ አድርጌ ያደንቃል። ሀቢባ የምትደነቅ ሰው ናት። ምክንያቱም ትዳሯን ልጆቿን ፊት ለፊት የምታሳይ ሴት ናት። ሀቅ ነው። ትዳሮቻቸውን ደብቀው ቅምጥ መሆናቸውን ደብቀው እጭድ ነው ሌሎቹ የሚያደርጓቸው። እጭድ ቅምጥ ናቸው። ሌሎቹ በሙሉ ቅምጥ ናቸው። ልጆቻቸውን ክደዋል። ባሎቻቸውን እንደሌላቸው ነው አክት የሚያደርጉት። ለምን? ተጠቃሚ ነው። አፉን ይዘጋል። ብረት ትበላለህ ወይስ አርፈህ ትቀመጣለህ? ትበላለህ ወይስ ታብላላለህ ይባላል። አረ ሸክ እንበላለን እንዲህ ነው የሚለው። የስ ትበላል። ፊፊን በጣም ነው የምወዳት። ፊፊ ማየ ነገር እንዳትፈልጊ። በጣም አድርጌ ማከብራቸው ፊፊ፣ ሀቢባ፣ በዚህ ጉዳይ ላይ ሀቢባ፣ ናርዶስ እና መማር። ስለዚህ አሁን ሶሻል ሚዲያ ላይ በጣም የሚያባላቸው የሚያጨቃጨቀው ነገር ይሄ ነው። መማር ሲንግሎና እንኳን በጌም ደረጃ እንደዚህ አታረግ። አሁን አዶን ነው ሪሌሽንሽፕ ይኑራት አይኑራት አላውቅም፣ ግን በምናውቀው ደረጃ በእኔ እስከማውቀው አይ ቲንክ ጓደኛ ሊኖራት ይችላል። ግን እንደዚህ ብላ ወንድን አማላ ምናምን ገንዘብ ለመስራት አንድ ነገር አድርጋ አታውቅም መማር። ስለዚህ አብ ሪስፔክት መማር። ናርዲዬ ቤተሰቧን ይዘ ልጆቿን፣ ባሏ ኤቭሪባዲ ለዛ ቅምጥ የሆናችሁ ሴቶች ግን መድኃኔዓለም ይሁናችሁ።
በእውነት ጂጂንማ ወጣቶቹ መጣችሁ። ሊያንም አደንቃታለሁ። ሊያ በጣም ጎበዝ ናት። አደንቃለሁ። ሊያን በጣም ነው ማደንቃት። ጎበዝ ናት። ኤልሹ ባል እኮ የላትም። ኤልሹ ባል የላት፣ ልጅ የላት። ተደብቃ የመጣችው ወፍ ነገር የለም። ኤልሻዳይ ደብቃ አልመጣች። ኤልሻዳይ ምንም ልትላት ለምን ተደብቃ የመጣችው ነገር የለም። ልጆቿን ክዳ፣ ባሏን ክዳ፣ ትዳሯን ጥላ የመጣች ሴት አይደለች። ስለዚህ ኤልሹን ምን ልትባል ትችላለች? እና ሌሎቹ ግን የምታዩት ነው። በአደባባይ አምጥተው ስንት ጊፍት ሲወርድላቸው የነበረ ሸምጥጠው እኔ ስላልፈለግኩ ነው ምናምን እያሉ ሲሉ ስናይ መድኃኔዓለም ድረስ ጌታ ድረስ ሪሊ እግዚአብሔር አወደው። እግዚአብሔር የማይወደው ነገር ነው የሚያደርጉት። በጣም ጌታ የማይወደውን ነገር ሰርተዋል። ግን እነሱ በልጆቻቸው ያገኛሉ። ስለደበቋቸው ልጆቻቸው ነገ ልጆቻቸው ዋጋ ይከፍላሉ። ይህንን ነገር እውነቴን ነው የምለው፣ ልጆቻቸው ዋጋ ይከፍላሉ። እኔ በልጅ አትካዱ፣ በልጅ አደራ አታስቀምጡ። ባሎቻችሁን ደብቃችሁ እንደሌላችሁ አክት ስታደርጉ ስናይ እኔ ምን አይነት ወንድ እንደሆነ አብሯቸው ያለው ግራ ይገባኛል። ምን አይነት ወንድ አስበዋል? የሞጣ ሚስት ባል የለኝም ብላ ወጥታ ጌም ስትጫወት፣ ኢቭን የዮዳ ሚስት ወጣ እኔ ባል የለኝም ልጆች የሉኝም ብላ ወጥታ ስትል፣ የእኔ ሚስት ወጣ ስትል፣ አንዳንድ ሴቶች ግን ትንሽ ሳንቲም ወንዱን የበታች አድርገው የሚያዩበት መንገድ መጣ። ጌታ ልቦና ይስጣቸው። ስለዚህ እኔ አንደኛ ሶሻል ሚዲያ ላይ በጣም ልታይ የሚሉ ሴቶችን ለትዳር አይደለም ለምንም አጠገባቸው ስማችሁ ነው የሚጠፋው፣ ስማችሁ ይጠፋል። ስለዚህ ወንዶች ጥንቃቄ አድርጉ። ለምን ብርህንም ብትበላ አፍቅራት ብትሄድም መጨረሻ ላይ አሸናፊው እሷ ናት፣ አንተ አይደለም። ስለዚህ ዩ ሉዝ ኢን ኤቭሪቲንግ። ከገንዘብ አትሆንም፣ ከእሷም አትሆንም። ስምህም ገንዘብም ተወስዶ ምንም ተወስዶ ስምህም ጠፍቶ ነው የምትባረው። ስምህ ጠፍቶ ትባረራለህ። በቃ ከሶሻል ሚዲያ ትጠፋለህ። ስንት ሰዎች ጠፍተዋል፣ ስንት ሰዎች። ስለዚህ ወንዶች አስተውሉ። ለራቁት ፎቶ ብለህ ያውም አሜሪካ እየኖርክ ያውም አውሮፓ እየኖርክ ካናዳ እየኖርክ ራቁት ከፈለክ ክሊክ አድርገህ አትገባም እንዴ? እኔ በፍጹም የምደግፈው ነገር አይደለም። ክሊክ አድርገህ በአንድ ቲዩብ ገብተህ እንደፈለክ መሆን ትችል የለ እንዴ? በነፃ 5 ሳንቲም ሳትከፍል ያን ሁላ ገንዘብን በትነ ባዶ እና የገንዘብ አምሮት በጣም ሴቶቹን ምን እንዳይኖራቸው አድርጓል። በቃ ፍቅር የሚባል የለም ብለው ነው የሚደመድሙት። የለም ፍቅር። ለምን ያፈቀሩ ገንዘብ ነው። ገንዘብ ብቻ ነው የሚያሳዱት። የሰው ልጅ ቫሊዩን ማየት አይችልም። የወንድ ልጅ ቫሊዩ ሊያዩት አይችልም። ስለዚህ ሶሻል ሚዲያ ላይ ጌመር ሴት ምንም ኳሊቲ ኖሯት ለፍቅር ጥያቄ ባትጠይቅ ጥሩ ነው ብዬ አስባለሁ። እኔ ፐርሰናሊ ዶንት አስክ ዩ ገን ሉዝ። ምንም ጥቅም የሌለው ነገር ነው። ስለዚህ ወንድሞች እሱ ነው። ሴቶች ደግሞ ጨዋ ሴቶች ለሆናችሁ ለጨዋ ሴቶች ምን አይነት ነገር እነግርሻለሁ መሰለሽ? ጨዋ ሴት ወንድን ከፈለግሽ መጀመሪያ ፈሪሃ እግዚአብሔር ያለበት ይሁን። ፈሪሃ እግዚአብሔር ከሌለበት ሱሰኛ ከሆነ መቼም በህይወትሽ ላይ አንቺንም ልጆችሽንም አቃጣይ ነው። አትሞክሪ።
አትሞክሪ። ሱሰኛ ወንድ ከሆነ የሚጠጣ የሚያጨስ የሚቅም ወንድ ለልጆችሽ አባት ካረግሽ የአንቺ ጥፋት፣ የእሱ ምንም ጥፋት የለም። ከልጆቹ ሲጋራውን ያስቀድማል፣ ከልጆቹ ጫቱ ይቀድማሉ፣ ከልጆቹ መጠጥ ይቀድማል። ስለዚህ አንቺ ምንም ማለት አይደለሽም ለሱ። መጣሽ ሄድሽ ምንም ችግር የለበትም። ስለዚህ ሴት ልጅ መጀመሪያ ማድረግ ያለብሽ መጠየቅ ያለብሽ ስለ ፋሚሊው ማወቅ አለብሽ። ፋሚሊ ስልሽ ማን ነው? ከፋሚሊው ጋር አይደለም የሚውለው፣ ጓደኞቹ ማን ናቸው ብለሽ ጠይቂ። ጨዋ ጓደኞች ካሉት ገስዋት ይጋጃ አባል፣ ወሮ በላ ጓደኞች ካሉት ወሮ በላ ነው። ጓደኞቹን አይተሽ እሱ በማያውቀው ጓደኞቹን ከተወሰነ ካወቅሽ በኋላ ማን ናቸው ብለሽ አጫሽ፣ ቃሚ፣ ጠጪ በየቦታ የሚንዘላዘሉ ከሆነ ጠፊ። ይህንን ነው የምመክርሽ። ጓደኛ ንገረኝና ማንነትን እነግርሃለሁ ነው ጨዋታ። ስለዚህ ጓደኛዎቹ ዱርዬ ከሆኑ ዱርዬ ነው፣ ጓደኞቹ ጨዋ ከሆኑ ጨዋ ነው። ስለዚህ ብዙ ሴቶች ግን አትሰሙ። ብዙዎቻችሁ የምታለቅሱት በፍቅር በዚህ ጉዳይ አትሰሙ። ለምን? ይቅርብሽ ወይ እቀይረዋለሁ። የእናንተ ትልቁ ቻሌንጃችሁ የሴት እቀይረዋለሁ፣ አስተካክለዋል በመጨቅጨቅ። እውነትሽን ነው፣ ይዋጥልሻል፣ ይሳካልሻል። ስለዚህ ብዙዎቻችሁ አብሶሉትሊ የምትበላሹት ወንድ የለም አሪፍ ወንድ የለም የምትሉት እቀይረዋለሁ ብለሽ ተቃጥለሽ አፈር መስለሽ ትወጫለሽ። አፈር እፍፍ ተብለሽ ነው ከዛ ሪሌሽንሽፕ የምትወጪው። ጅግራ መስለሽ ፀጉርሽ ቆሞ ምናምን ነው ከዛ ሪሌሽንሽፕ የምትወጪው። ይቅርብሽና ጅግራ መስለሽ ታይ ተብለሽ የገባሽበት ሪሌሽንሽፕ ስትወጪ ጉሬዛ መስለሽ ነው የምትወጪው። ስለዚህ ጋር ቲንክ ባታ። ስለዚህ መጀመሪያ ሲንግል መሆን ምን ማድረግ ነው? የራስሽን ነገር ቢውልድ ማድረጊያ ጊዜ ነው እንጂ ከወንድ ወንድ የምትዘይበት ጊዜ አይደለም። በወንዶችም እንደዛ ወንዱ ብዙ ጊዜ ስለማያስተውል ነው እንጂ የሲንግል ጊዜው ራሱን ቢውልድ የሚያደርግበት ጊዜ ነው። ሪሌሽንሺፕ ውስጥ ሲሆን ያ ነገር ላይ ታየው ይችላል። ብዙ ወንዶች አሁን አሜሪካን ሲንግል ሲሆኑ ራሳቸውን ቢውልድ የሚያደርጉበት ጊዜ ነው። አም ኖት ሬዲ ፎር ሪሌሽንሺፕ ይላሉ። በጣም ማደንቃቸው የአሜሪካኖች ይነግሩሻል። አም ኖት ሬዲ ይላል። አም ኖት ሬዲ ይላል። ሀበሻው ጋር ስትመጪስ ሲንግል ነው ማለት የተገኘችው ሴት ጋር አጋድሙኝ ነው በሀበሻ። ለምን? ጭንቅላት የለም። ምንም ጭንቅላት የሚባል አልተፈጠረም በአብዛኛው ሀበሻ ጋር። የሚቀፋችሁ አሁን ዴንቬሪያ ብትሄዱ አሁን እያንዳንዱ በዚህ ሰዓት እነሱ ጋር በሙሉ ሀበሻው ውጪ ሲጠጣ ሲያጨስ ሲቅም ምናምን ነው የምታገኙት። ሺሻ ቤት ነው የምታገኙት። ወንዱም ሴቱ ተስፋ የቆረጠ ትውልድ መጥቶ ወንዱም ሴቱ ሁሉም እያልኩ አለ። አብዛኛው በሚዘገንን ሁኔታ እዛ ቤት ነው የሚገኙት። ሺሻ ቤት ሲርመጠመጡ ወንዶችን ከነ ሁለት ጸጉሩ ግን እዛ ቤት ሆነው እዛ ቀምቀማ ቤት ሆነው ምን ጨዋ ሴት እኮ የለችም ይላል። እሷ ጨዋ ወንድ ጠፋ ይባባላል። በእውነት በጣም ነው የሚያሳፍር። በጣም እንደ እድሜያቸው የማይሆኑ በእድሜያቸው የሚያሳፍር ቦታ የሚውሉ ሰዎች ብዙ ናቸው። ከእድሜያቸው የማይመጥን ቦታ ጋር የሚውሉ በጣም ብዙ ናቸው በሀበሻ። ኢትስ አንቢሊቨብል። እዚህ ሲመጡ ሲናገሩ ምናምን ጨዋ ይመስላሉ። እና በብዛት ወንዶቹ አሜሪካ ያለ አውሮፓ ያለ ገንዘብን አጨርስ በኋላ ማልቀስ አለ። ስለዚህ አስተውሉ። ስለዚህ ለሴት ልጅ በጣም ቀላሉ ነገር
ጓደኞቹን ስታቂ ጓደኞቹ ጨዋ ከሆኑ በቃ ጥሩ ሰው አግኝተሻል። ኤግዛክትሊ ሴቶችዬ፣ እውነቴን ነው የምልሽ። ጓደኞቹ ጨዋ ከሆኑ በቃ መልካም ሰው አግኝተሻል። ጓደኞቹ አንክቴ ከሆኑ አለቀልሽ። ኢቭን ቢወድሽም ከአንቺ ጋር ቢወድሽም አይወድሽም እንኳን ወንድ ልጅ እማማ ዝናሽን ይወዳል። የመውደድ ችግር የለብን። እውነቴን ነው ማ እማማ ዝናሽ ከፈለጉ ቦይፍሬንድ ይዛል። ወንድ ልጅ የመውደድ ችግር የለበትም። የለበትም። ሴት ልጅ በጆሮዋ ወንድ ልጅ በእይታ ነው አፈር የምንገባው። አይናችን ያየ በአይኑ ያየ ነው በልቡ የተመኘ አመነዘረ ይላል። አይቶ የተመኘ አመነዘረ ነው። ስለ ሴቷ አይናገር። እዚህ ጋር 6'4" ቆመ። 6'4" ሰውነት የሚያምር ቆመ። እንደዚህ እዚህ ጋር የሆነ ቤንሊ ወይ ሮልስ ሮይስ ወይ ፌራሪ ያለው እጅን የሚያል አክሊሉ ቢቆም ከፌራሪው ጋር ሴቷ የሚታያት የአክሊሉ ውበት ነው። የአክሊሉ ውበት የወንድ ልጅ ሰክሰስ ውበቱ ነው። ውበቱ ነው። በቃ this is a beautiful የወንድ ልጅ ሰክሰስ ውበት አለው። የሴት ልጅ ቁመና ውበት አለው። እውነቱን የምናገረው ሴቶች ራሳችሁን ጠብቁ ምለው ለዛ ሴቶች ራሳችሁን ጠብቁ። የወንድ ልጅ ሰክሰስ ውበት አለው። የሴት ልጅ ቁመና ውበት አለው። አለቀ። ስለዚህ የምትውሉበት ቦታ ወሳኝ ነው። አሁን ሶሻል ሚዲያ ላይ በቲክታክ የምትተዳደር እህት እና ያዙ ይልቀቁኝ የምትል ምንም ውበት የለም። ነጥል ከፊልተር ያለፈ ውበት የለም። አልኩ እኮ ፀጉሯን አውልቀው ከዛ በእርጥብ ፎጣ ፊቷን እንደዚህ ንካው። ከዛ ሩጫ ላይ ና አባቴ። ወይኔ ለዚህ ነው 10 አንበሳ ያወረድኩት ለዚህ ፊት። ወይኔ ወይኔ ብላ ጎትቶ ስትሮክ ነው የሚይዛ አባቴ። ለዚህ ፊልተር አበሻን ጉድ አድርጎታል። ታስታውሳላችሁ? ቲክታክ ተዘግቶ ጃኮ ላይ ሄዱ ሲባሉ ማን ድርሽ ሲበል ማን ይምጣ? ማን ይምጣ? ማን ይምጣ? ጃኮ ላይ ቤት በኩል ይምጣ። ሰው አይመጣም። ስለዚህ የራሳቸውን ነገር ይዘው አይመጡም። ለዚህ ነው ብዙ ጊዜ ወንድ ልጅ አትታለል። አይኖ ወንድ ልጅን የሚማርከው ውበት ነው። አይነው ረ የሶሻል ሚዲያ ግን ካትፊሽ ነው አባቴ፣ ካትፊሽ። እውነቴ ካትፊሽ። ስለዚህ አስተውሉ፣ በማስተዋል ተራመዱ። ብሮቻችሁን አትበሉ። ደግሞ በጣም ጽድት ያሉ የተረጋጉ መልካም እህቶችም መልካም ወንድሞችም አሉ። ስለዚህ ያ ነገር ነው ብዙ ጊዜ ነገሮቻችሁ የሚበላቸው ለማለት ያክል ነው። ስለጠየቃችሁኝ ነው የምመልሰው። በተለይ እኔ ደሜን ከሚያፈሉኝ ወንዶች እዚህ የማይረባ ስራ የማይረባ ምላችሁ ለሷ ምን ይላል ማሂ ነው no
Is he okay? I think he's okay. Diabo is a good man. I really respect him. እኔ ዲያቦን ከጠየቃችሁን I really like this guy. He's honest, genuine guy as far as I know. ምክንያቱም እንደሆናችሁ ብታዩት you know, he's a great guy. He just want to be loved እና ያወሩት ነገር አለ። ምንም የሚደበቅ ነገር የለም። የሚደበቅ ነገር የለም። በጣም ፍቅር ላይ ነበረ። ያፈቀረ ወንድ ነው። አይ ቲንክ ተከድቷል። እኔን ከጠየቃችሁኝ ዲቦን በጣም መወዳት ማከብራና በዲያቦ ከመጣች ግን ከድተዋለች። if you ask me ያ ተከድቷል። የሚዋሽ ነገር የለም። ፍቅር ይኖራል፣ መለያየት ይኖራል። ግን our brother ከጠየቃችሁኝ እንደ ወንድ ልጅ ተከድቷል ወንድማችን። ግን ሶሉሽን መፍጠር ይችላሉ፣ እነሱ መስማማት ይችላሉ። yes ያ ሰላም መፍጠር ይችላሉ፣ መስማማት ይችላሉ፣ ነገሮችን ራሳቸው እንትን ማለት ይችላሉ። yes they can talk አውርተው በቃ በሆነ ነገር ተስማምተው መለያየት ይችላሉ። የኛዎቹ ግን ብዙዎቹ አጫፋሪ ናቸው። አይ አጫፋሪ ናቸው። እኔ በሁለት ፍቅረኛ መሀል መግባት አልወድም። ተስማምተው ነው የነበረው። የሆነ ጊዜ ግን ተለያይተዋል። ፐርሰናሊ ከጠየቃችሁኝ ግን እኔ እንደ ወንድ ልጅ የማየው ወንድ ዲያቦ ተከድቷል። ገንዘቦች ህይወቶች ሲቀየሩ በገንዘብ የመጣ ወንድ የሚወደደው ገንዘቡ ብቻ ነው። በፍቅር የመጣ ወንድ የሚወደደው ሁለቱም ነገሩ ነው። የገንዘብን ፓወር ይዞ የሚመጣ ሰው ገንዘቡ ብቻ ነው የሚፈልገው። ፍቅርን ይዞ የሚመጣ ሰው ፍቅር ነው። የሌላት ሴት ማንም ወንድ ገንዘብ ቢያፈስላት አትጠላው። ማን ይጠላል? ኖባዲ ማንም አይጠላም። ተግባብ ማንም አይጠላም። ምን አለ ገኒ ምን አለች? ዮኒ ያለ ሜካፕ እና ያለ ፊልተር ያለ ሁማነር ካልመጣ የሚያይ የለም እኮ። እስኪ የኛ ነው ያ ዩዘር አንብቤዋለሁ። አይ በወንዶችም አቢዩዝ የሚያደርጉ ወንዶች ግን አሜሪካ ሆነ አቢዩዝ ተደረግኩ የምትል ሴት ካለች በእውነት እኔ ይቀጥቅጣት ነው። ቅጥቅጥ አድርጎ ይፍጃት። አሜሪካን ሀገር እየኖረች የጸዳ ሀገር ኦነስት ጋድ ሁሉ መብት የሴትና የህፃናት የእንስሳ መብት የሚከበረበት ሀገር ላይ አሜሪካን ሀገር አቢዩዝ አደረገኝ የምትል ሴት እኔም አብሬ ነው ምገርፋት። ህጉን የማትጠቀም ሴት አብሬ ነው ምገርፋት። በፍጹም ትልቁ ሌቨሬጅ አሜሪካን ሀገር፣ ካናዳ፣ አውሮፓ ትልቁ ሌቨሬጅ ለሴቶች ትልቁ ነገር ትልቁ የተሰጣት ነፃነቷን። በክብሯ መደራደር የለባትም። በማንነቷ መደራደር የለበትም። እየገረፈ እየመታ የሚያኖራት ወንድ ካለ እውነትም ይቺ አሜሪካ ሳይሆን ኮዬ ፈጬ ነው ያለችው። ኮዬ ፈጬ የስ አሜሪካ እያለው መብት ኢትዮጵያ ላለች ሴት እኔ አንጀቴን ነው የምትበይ። ኢትዮጵያ ላለች ሴት ውይ እግዚአብሔር አምላክ በምንም በኪነ ጥበቡ አድርጎ የሆነ ሀገር ይውሰድሽ። አሜሪካ፣ ካናዳ፣ አውሮፓ ያምጣሽ በኪነ ጥበቡ። ኢትዮጵያ ያለች ሴት ምንም አይነት መብት አላት ብዬ አላምንም። ምንም እኔ ኢትዮጵያ ላለች ሴት ባሏ ያክብራታል፣ ባሏ ይወዳታል። ምን ውሸት አልሰማም። በፍጹም ውሸት። አብዛኛው አቢዩዚቭ ነው። በፈለገ ሰዓት ይወጣል፣ በፈለገ ሰዓት ይገባል፣ እንደፈለገ ይቀመቅማል። የተዋልክ ብሎ የሚጠይቀው የለ፣ የታመሸ ብሎ የሚጠይቀው የለ፣ አንድ ነገር የሚባለው የለ ወንዱ። እሷ ከሆነች ግን መግቢያ መውጫዋ በሙሉ
እያንዳንዱ ነገሯ ቼክ ይደረጋል ሴቷ። ወንዱ ግን እንደፈለገ የሚሆንበት ሀገር ነው። እንደፈለገ። ስለዚህ ኢትዮጵያ ላይ ያለች ሴት እንደው እግዚአብሔር ይሆናችሁ። አሜሪካ ኖረሽ፣ አውሮፓ ኖረሽ፣ ካናዳ ኖረሽ ግን እኔ ወንድ ልጅ አቢዩዝ አደረገኝ የምትል በእውነት አንቺ አሜሪካ ላይ ስትኖሪ ጭንቅላትሽን ሱዳን ነበር። አየሽ፣ አናትሽ ሱዳን። ዲያቦ በአማርኛ ጻፈልኝ። ትልቁ አደጋ እርሷን በኋላ ላይ እንዲያጠግቡብን ሊያጠምዱ የሚፈልጋን። የስ ዲያቦ ትክክል። እሱን እኮ ነው የምልህ ዲያቦ። ምንድን የሆነው መሰለ፣ በአንተ ሴቶቹ ጥበበኛ ናቸው። ዲያቦ ማይ ብራዘር፣ ምናልባት በውስጥ ሌላ ነገር አውርታቸዋል። ሌላ ነገር የራሳቸውን አጥፍተው ያንተን ብቻ አስቀምጠው ይልኩባል። ዲያቦም ሳይሆን ሌሎች ወንዶች ፌመስ የሆኑ ሴቶች ከጠበስክ አለቀን። the same thing with famous men። ፌመስ ወንዶችንም የጠበሱ ብዙ ጊዜ እንደዚህ በወንዶቹ እንኳን ሀፕን አድርጎ አያውቅም። ወንድ ፌመስ ጠብሶ እንደዚህ በከቨራፕ እንትን የተባለለት ሰው የለ፣ ይረገጣል። ወንድ ልጅ በጣም አስቸጋሪ ነው። ኖ ትራንስሌትድ አይ ቲንክ አማርኛውን ትራንስሌት አድርጎ መሰለኝ። ግን ሌሎቻችሁ ፕሊዝ ሴቶች ፕሊዝ ያ ዩ ትራንስ ዩ ስማርት አይ ኖ ዩ ስማርት አደራ I don't need no gift Diabo. I don't need no gift my brother. Just listen. I don't need nothing. I promise you I don't want anything. እኔ ምንም የምፈልግ ሰው አይደለሁም። I'm just speaking the truth. እና ወንዶች የምነግርህ ገንዘብን ጥቅምን ቀድመ ካስቀደምክ ይሸፍንባታል ሴቷ። ጭንቅላቷ የሚያስበው ታንክ ዩ ምንድን ነው? ሴቶች ቀድመው የሚያዩት ነገር ያንን ነው። ያንን ቀድመ በኋላ ነው ማሳየት ያለብህ። ገንዘብ ካለ እንትኑ ካለ ቀድመ አታሳይ። ቀድመ በፍጹም አታሳይ። ቀድመ ያሳየ ጊዜ ቀድማ የምትወደው እሱን ነው። እንዲያውም ሴት ልጅ ከሆነ ደስ የሚያደርገው ነገር ነው። ሴት ልጆች oh, you want me to speak English, my man? I can do that for you if you want it. Let me know. Yeah, let me know. Diabo, do you understand what I'm talking about in Amharic, or you want me to speak in English? I can do that.